ጤና ይስጥልን አድማጮች እንደምን አድራችኋል። የመካከለኛው ምስራቅ ውጥረት ማምሻውን ተባብሶ ቀጥሏል። የተሰሙ አዳዲስ ጉዳዮችም አሉ። እነሱን ወደ ማሰማት እንገባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነዋሪዎች ከቴህራን በአስቸኳይ ለቀው እንዲወጡ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ ዋና መዲና ቴህራን በአስቸኳይ ለቀው እንዲወጡ ትዕዛዝ አስተላልፈዋል። የፕሬዝዳንቱ አስተያየት የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩበት ከሰሜን ምስራቃዊ ቴህራን እንዲወጡ ማስጠንቀቂያ ከሰጠ በኋላ ነው። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው ወጥተዋል። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መውጣታቸው ተሰምቷል። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞም ፕሬዝዳንቱ ዋሽንግተን መመለስ አለባቸው ሲል ዋይት ሃውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካም በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። ፕሬዚዳንት ትራምፕ ነዋሪዎች ከቴህራን በአስቸኳይ ለቀው እንዲወጡ ጥሪ አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራን ዋና መዲና ቴህራን በአስቸኳይ ለቀው እንዲወጡ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው አስተላልፈዋል። የፕሬዚዳንቱ አስተያየት የተሰማው የእስራኤል ጦር በመቶ ሺዎች ከሚኖሩባት ከሰሜን ምስራቃዊ ቴህራን እንዲወጡ ማስጠንቀቂያ ከሰጠ በኋላ ነው። ትራምፕ በዚሁ ልጥፋቸው ላይ ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍሯል። ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብለዋል ፕሬዝዳንት ትራምፕ። አክለውም ሁሉም ነዋሪ በአስቸኳይ ቴህራንን ለቆ መውጣት አለበት ሲሉ ትዕዛዛቸውን አስፍረዋል። የኢራን የመንግስት ቴሌቪዥን ጣቢያ በእስራኤል ጥቃት ደርሶበታል። የኢራን መንግስት የቴሌቪዥን ጣቢያ አካል የሆነው የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጥቃት እንደደረሰበት ተነግሯል። የቴሌቪዥን ጣቢያው ጥቃት የደረሰበት የእስራኤል መከላከያ ሚኒስትር የኢራን የመገናኛ ብዙሃን ለመጥፋት ተቃርቧል ሲሉ ከዛቱ በኋላ ነው። የወጡ ቪዲዮዎች በስቱዲዮ ውስጥ ፍርስራሽ ሲወድቅና ዜና አንባቢዋም ተነስታ ስትሄድ አሳይቷል። ለኢራን የመንግስት መገናኛ ብዙሃን የሚሰራ ጋዜጠኛም ጥቃቱን ተከትሎ ቴሌቪዥን ጣቢያ ያለበት ህንፃ በእሳት ተያይዞ የሚያሳይ የመጀመሪያ ቪዲዮ አጋርቷል። በቪዲዮው ላይ ጋዜጠኛው የኑስ ሻድሎ በጥቃቱ ምን ያህል ባልደረቦቹ እንደተገደሉ እንደማያውቅም ሲናገር ይደመጣል። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ በቀጥታ ስርጭት ወደ አየር ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሑፍ መልእክት ፕሮግራሞቹ ያለምንም መቆራረጥ ወደ ቀጥታ ስርጭት መመለሳቸውን ይፋ አድርጓል። በሌላ የጽሑፍ መስመርም እስራኤል ጭካኔ በተሞላበት ጥቃት የኢራን ቴሌቪዥን ጣቢያዎች ከሚገኙበት ህንፃ መካከል አንዱን ኢላማ አድርጋለችም ብሏል። እስራኤል ጥቃት በመፈጸም ሀቅን ለማፈን እየሞከረች ነው ሲልም ከሷል። እስራኤል በኢራን ቴሌቪዥን ላይ ባደረሰችው ጥቃት አንድ ሰራተኛ መገደሉም አሁን የሚወጡ መረጃዎች እያመላከቱ ነው። የኢርቢስ ሰራተኛ የሆነችው ማሱሜህ አዝሚ በመንግስት ቴሌቪዥን ህንፃ የተፈጸመውን ጥቃት ተከትሎ ከደረሰባት ከባድ ጉዳት አልተረፈችም ተብሏል። የፕሬዝዳንት ዶናልድ ትራምፕ ቡድን ከኢራን ጋር ለመነጋገር ሀሳብ ማቅረቡም እየተነገረ ነው። የዋይት ሃውስ ባለስልጣናት በትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መካከል የሁለትዮሽ ውይይት ለማድረግ ለቴህራን ሀሳብ እንዳቀረቡ ምንጮች እየጠቆሙ ነው። ይህ በእንዲህ እንዳለ ሩሲያ በእስራኤልና በኢራን መካከል ያለውን ግጭት በገለልተኝነት ልታሸማግል እንደምትችልም የቀድሞ የሊባኖስ የውጭ ጉዳይ ሚኒስትር ገልጿል። ሩሲያ በእስራኤልና ኢራን መካከል ያለውን ግጭት በቅን ልቦና ልታሸማግል ትችላለች ብሏል። ዋሽንግተንና እስራኤል ሽምግልናውን ተቀብለው በኢራን ላይ የከፈቱትን ጦርነት ለማቆም
ለማስቆምና ጥቃቶችን ለማቋረጥ እውነተኛ ፍላጎት ካሳዩ አዎንታዊ ውጤት ሊገኝ ይችላል ሲሉ አድናን መንሱር ለስፑትኒክ ተናግረዋል። ጥያቄው ዩናይትድ ስቴትስ ኢራንም ሆነ እስራኤልን የሚያስማማ መፍትሄ ለመቀበል ፈቃደኛ ናት ወይንስ የራሷንና የእስራኤልን ጥቅም ብቻ የሚያስጠብቅ ሁኔታዎችን ለመጫን ትፈልጋለች ብለዋል መንሱር። ዲፕሎማቱ አክለውም ሞስኮ በመካከለኛው ምስራቅ ከሚገኙ ሁሉም ወገኖች ጋር ያላት ወዳጃዊ ግንኙነት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በኢራንና በእስራኤል መካከል ያለውን ጦርነት ለማስቆም ትልቅ ሚና እንዲጫወቱ እድል እንደፈጠረላቸው አጽንኦት ሰጥተዋል።